ደውላኔ ነገረች እና በሌንዬ ተጠንቀቁ እሺ እናቶች ማሚዎች ስፔሻሊ ሲንግል ማሞች ልጆቻችሁን ጎረቤት የምታስቀምጡ ለሰው የምትሰጡ በር ከፍተው ሲወጡ ምናምን በጣም ተጠንቀቁ እሺ ቤተሰብ የሷ ንግግር እሷ የነገረችኝ ደግሞ የበለጠ ራሴን አመመኝ በጣም ደክሞኛል እሷ ይሄን ነገር ስትነግረኝ በጣም ደነገጥኩኝ ጋይስ መቤቴን ገና ገብቼ ቡና እየጠጣሁ ነው ደውላ ስትነግረኝ በቃ ሰውነቴ ተንቀጠቀጠ ጋይስ ተንቀጠቀጠ ነገ እግዚአብሔር አወጣኝ ሊያየ ጉዱኝ ይልሽ ነበረ ምናምን ብላ ማለት ነው ህመሜ ላይ ድንጋጤ ጨመረችብኝ ብሌን የኔ ቆንጆ እናቴ ቴንኪው የወለደ ሰው ግን መከራው በስንቱ ነው ግን የምንጨነቀው ጋይስ እናቴ ትሙት መቤቴን ይመረኝ ነው መቤቴን ይመረኝ እኮ ነው ጌታን መቤቴን እየቀለድኩ አይደለም መቤቴን በጣም ነው ያሳዘነችኝ በጣም ነው የምታሳዝነው በጣም ማለት ነው ስታወራ በጣም ነው የምታሳዝነው እና ያለች ነገሮች በሙሉ ትክክል ናት አሁን በቃ ማለት ሰው ህብረተሰቡ የሚለኝ እንኳን ሲንግል ማም ስለሆንኩኝ ትዳሯን ፈታ ስትንዘላዘል ልጇን አስወሰደቻት ልጇ እንደዚህ ሆነች ነው የሚሉኝ ታዩ ሌላው ያለች አባትየው ጋር እንኳን ደውዬ ብነግረው አንድ ቀን ለእርዳታ ወይ ለሆነ ነገር ያልጠየቃት መጥቶ ያላያት እርግጠኛ ሆኜ የምነግርሽ ስትንዘላዘይ ልጅቷን እንደዚህ ያስደረግሻት ነው የሚለኝና በቃ ከሆነ በኋላ ያሰብኩት ብዙ ነገር ነውና በቃ በጣም አዝና ማለት ነው እና በጣም የሚገርመኝ ነገር ግን አንድ ሰው ስፔሻሊ ከ18 ዓመት ከሞላቸው በኋላ ሲጠፉ ምናልባት የ24 ሰዓት የሰዓት ገደብ ሊኖር ይችላል 24 ሰዓት ከሞላ በኋላ ነው ሰው ከጠፋ መፈለግ የሚጀምረው ይባላል አይኑ ግን ህፃናቶች ሲጠፉ ወዲያውኑ ክትትል ተደርጎ ወይም ወዲያውኑ የፖሊስ አካሎች ታዘው ፍለጋ ቢደረግ ጥሩ ነው 24 ሰዓት እስኪሆን ድረስ መጠበቅ የለም በዚህ ሰዓት ህፃናት ከእጅ አመለጡ ማለት ከባድ ነው እና በጣም ነው ያሳዘነችኝ ብዙ ነገር ነው የነገረችኝ በጣም ነው የምታሳዝነው ብታዩ ጋይስ አለቀቃትም ድንጋጤው አለቀቃትም እንትን ነው ይኸውላችሁ አፓርትመንት ነው የምትኖረው ወደ ሀያት ነው እና ወደ ሰሚት ነው ወደ ሀያት ነው አይ ቲንክ መሰለኝ አለችኝና አፓርትመንቱ ጋር ከጎኑ ሌላ ኮንስትራክሽን የሚሰሩ አፓርትመንቶች አሉ ቢልዲንጎች አሉ እዛ ደግሞ ብዙ ሰራተኞች ይገባሉ እና ብዙ ሰዎች ይገባሉ ይወጣሉ ሙሉ አላለቀም አካባቢው ጋር ያለው ማለት ነው ያላለቁ እንትኖች ናቸው ከዛም ልጇ ጎረቤት ጋር ብዙ ጊዜ ጎረቤት ጋር ልጇን እያስቀመጠች ትሄዳለች እና እንዳጋጣሚ ስልክ እምቢ ሲላት በቃ ሂጂ ትላታለች ካጠገብ ያለው ቤት ማለት ነው ካጠገብ ያለው ቤት አፓርትመንት ሲንግል ማምናት ልጅቷ ከዛም ልጅ በር ትከፍትና ትወጣለች እዛው ቢልዲንጓ ላይ ማለት ነው ስትወጣ አንዱ እዛው ሰራተኛ ነኝ ብሎ የሚመላለስ ልጅቷን አፍኖ ይዟት ይወርዳል ከአፓርትመንቱ ላይ ገብቶቻል እንደዛ ነው ያለችኝ ከዛም ይዞባት አፍኗት ነው ይዟት ሄደውና መሀል መንገድ ላይ ከደረሰች በኋላ ልጅቷ መጮህ ትጀምራለች ታስቸግረዋለች 6 ዓመቷ ነው ስትጫው ሰውየው ይማረርና ጥሏት ይሄዳል መንገድ ላይ እናት በዛሽ ቅስፈት ወጣ ልታያት ስትወጣ የለችም አልመጣችም ትላታለች ሴትዮዋ ጎረቤቷ ማለት ነው ከዛ ሙሉ አፓርትመንቱን ግቢውን ተቀውጧለች በጩኸቱ በቃ በማለት አላቀም ራሴን አለች በቃ በጩኸት ሩዋንዳ ታረጋለች ሰው ህዝብ ይሰበሰባል ካጠገቡ ደግሞ መስጊድ ነበረ መስጊድ ውስጥ ያሉት ሁሉ ህዝብን ይወጡታል በጣም ከመጮህና በቃ በጣም ረበሽኩኛል ከዛ በቃ ግማሹ በዚህ ግማሹ በዛ መራራት ጀመርናለች በቃ የት እንደምንሄድ ሁሉ አናውቅምና ከጩኸት የሰሙ ከላይ የሚመጡ ሰዎች አንድ ህፃን ልጅ እያለቀሰች ነው ዛጋ ብለው ሲነግሯቸው እየሮጡ ቢያንስ ይሄ ሆኖ ከአንድ ሰዓት በኋላ ነው ልጅቷ የተገኘችው ባይዘው ለካስ ግቢ ውስጥ እያለቀሰች አስቸግረዋለች እያዞራት ነበረ ከመጣች በኋላ ልጅቷ ስትናገር ማለት ነው እና አንዳንዴ ይከብዳል ጋይስ በጣም ነው የሚከብደው ጌታ ሆይ ማሚዬ እንዴት ነሽ ደህና ነሽ ሂጂቢ ኬኳ በእናትሽ ሂጂቢ በጣም እኔም እሱን ያልኳት ተመስገን በይ እና ጣቢያ ሄደን ወዲያው ስናመለክት 24 ሰዓት ይሞላሉና አለች
ህጻናቶች ሲጠፉ እዛ ደረጃ ራሱ መጠየቅ የለበትም። ሰዓት 24 ሰዓት ይሙላ መባል የለበትም። በነገራችን ላይ ህጻናቶች ናቸው ጋይስ። ወዲያው ነው በጠፉት አካባቢ ላይ ፍለጋ መደረግ ያለበት። 18 ዓመት የሞላው ሰው ትልቅም ስለሆነ ድንገት ብዙ ነገር ሊሆን ይችላል። ራሳቸውን የሚከላከሉበት ታይምም ሊኖራቸው ይችላል። ህጻናት በምን አቅማቸው አንዴ ከተያዙ ተያዙ እኮ ነው። እና እሱን ስትነግረኝ ጋይ ሰውነቴን ወረረኝ። በቃ የሆነ በቃ ቁርጥምጥም አደረገኝ። ታውቃላችሁ፣ ደክሞኛል፣ አሞኛል በዛ ላይ ምናምን። ይሄን ስትነግረኝ ሰውነቴ ተዝለፈለፈ። በቃ ቅጥቅጥቅጥ ተንቀጠቀጠ ሰውነቴ። እና ወይ እናት ግን ስንት ስቃይ ነው ያለባት። በተለይ ሲንግል ማም ስትሆኑ ጋይስ ለመሰላችሁ አንድ ነገር እንኳን ቢሆን አሁን ማውራት ጉዳዩን ሞራ ያሰፋውም ወይ እንዲያሰፋ አይደል እንደማውራው ማሪ ተስፋ እንዲወራ እንዲሰፋ አይደል ሰዎች ጥንቃቄ እንዲያረቁ አይደል እንደማውራው የኔነት ልጆች ያሏቸው እናቶች ወላጆች ልጆቻቸውን ከእጃቸው ካመለጡ አመለጡን መጠንቀቅ አለባቸው እያልኩ አይደል ማሪ እያወራሁ ያሉት እኮ እሱን ነው። አልገባሽም? ማወራ ወላጆች ልጆቻችሁን ያዙ፣ አትልቀቁ ለማንም ሰው ማለት ካይና በእርግጥ እግዚአብሔር ይጠብቃቸው። እግዚአብሔር ነው የሚጠብቃቸው። ገብቶቻል። ሰው ተጠብቆ አይችለውም። እግዚአብሔር ይጨመርበት። ግን ደግሞ ለእያንዳንዱ ነገር ጥንቃቄ ጥሩ ነው። አንድ ወዳጅ ስልክ ደውላ አሁን አስደንግጠኝ እሱን እኮ ነው የምላችሁ። ደግሞ ሲንግል ማም ከሆናችሁ ጫናው እንዴት እንደሚደርስባችሁ ታውቁታላችሁ። አንድ ነገር ልጃችሁ ላይ ቢደርስ የሚረዳችሁ ሰው የለም። ስትንዘላዘል ትዳሯ ፈታ ይሏቸዋል ጋይስ። ትዳር አልፈልግም ብላ ይኸው ልጇን አስገበረች፣ መስዋዕት አስደረገች። አባትም ጋር ደውላችሁ ብትናገሩ ይሄን ፈልገሽ አይደለም አንድ ቀን እኮ ዞር ብሎ ያልጠየቀ አባት እኮ ነው። ታውቃላችሁ? መጥቶ ያልጠየቀ ያላየ ምናምን አባት ነው እንደዚህ የሚለው። ኬኳ ተነሽ እራት ብይ። አልበላም። በስመ አብ ወወልድ ወመንፈስ ቅዱስ። ኬኳ አይደለችም ያለችው በለኝ። መድኃኒዓለም አባት ቡርቴ ናት ያለችው በለኝ። ኬኳ አይደለም አልበላም ያለችው። ጌታ ሆይ ማን ያለው አልበላም? ማን ነው አልበላም ያለው እንዴ? ኬኳ አልበላም። ኧረ ጉዴ ፈጣሪ ይበል። ኬኳ አስደነገጥሽኝ ማሚ። አልበላም ይባላል እንዴ? አሜን። እኔማ ቤት ይሰማሻል። አልበላም እንደዚህ አስደንገጠሽኝ አታውቂም። አልበላም አባባሏስ። ተነሽ 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 እራት ተነሽ። እንኪያው ስልክ ተነሽ። ያው ውሰጂ። አይ ካካ አይደለም። እኔ ከፍትልሻለሁ። አይዘጋም። ከፍትልሻለሁ። አጀጋም ከፍትልሻለሁ ማለት እኮ ይኸው ከፍትልሻለሁ። ወይኔ ሊያ ኬኳዬ በጣም ነው እንዴ ዘጋ ብለሽ የምትጮዩ ልጄ? ኬኳዬ አንቺ እኮ ማውራት ከቻልሽ በቃ ጉዳችን ፈለም። በቃ መናገር ኬኳ ማውራት ከጀመረች ከባድ ነው ጋይስ። አስባችኋል? ላይቭ ይናፍቀኛል። ኬኳ ማውራት ከጀመረች በደምብ እንዴት ነው ላይፍ ሞሮ እየመጣሽ አስበሽዋል? ካጠገቤ አስባችሁታል? ቤተሰብ ከባድ እናቴ ትሙት ማሚ። እኔ ማውራት ከኋላ እንጂ ያው ማሚ አይ ፀጉሩ ይቅርብሽ ማሚዬ። እንጂ ያው ስልክ እንጂ ስልክ እንጂ ኬኳዬ እንጂ ስልክ የኔ ፍቅር ፀጉሩ ተዋ የኔ ውሻ እንጂ ያው ስልክ ፈቅጄልሻለሁ። እኔ ካካ አይደለም እንጂ ያው
ስራት እንድትበላኩ ነው። ካካለችኝ ካካ ስለምላት ካካለችኝ። ይሄው ካካ ስልክ አይደል? ይሄው ስልክ ካካ አይደለም። እኔ ስፈቅድልሽ ካካ አይደለም። እሺ አንቺ ስትነኪ ነው ካካ የሚሆነው። እሺ ማሚዬ አንቺ ስታነሺ ስልክ ካካ ነው። እኔ አንቺ ማማ ነሽ። አዎ አውቃለሁ ማሚዬ። አንቺ ኬክ እኮ ነው ስምሽ። አንቺ ኬክ ነው ስምሽ። ነሽ አንቺ። ግን ስልክ እናት ካልፈቀደሽ ካካ ነው። እሺ አይ አይደለም ማሚዋና አይደለም። በቃ አሁን ሌላ ወሬ ልታወራ ነው እንጂ ይሄው እንጂ ማይ እንጂ ተጨተነሽ ራትሽን ቢሂጅ ዛጋ ቁጭ በይ ሶፋ ላይ ወንበርሽ ላይ ነው የምትቀመጪው። ወይኔ ፀጉር ከየት አምጥተው ነው ጋይስ? ኮፍያ ፀጉር አድርጋ እኮ ነው አውርቂላት ይዟት ነው ኮፍያ ፀጉር አድርጋ ነውና ቤተሰብ ማርያምን በቃ ኬኳ ሌላ አንቺ አይባልም በነገራችን ላይ ያው ቆይ ታውልቅልሻ ኬኳያ አንቺ ነሽ እኮ ፀጉር ኮፍያ ፀጉር ማርዬ። ኧረ ቡርቴ እንደሱ አይደለም። ነይ ልጄ ነይ እናቴ። እንዴ ትልቅ ልጅ አረግሻት እኮ ማሪ። ነይ እናቴ አይደለም ነይ ላውልቅልሽ ነይ ያምሻል ነይ በዚህ ጋር የኔ ፍቅር ነይ ውሻ ነይ ጥጃ ነይ በዚህ ጋር እሺ ነይ አሙቀሽላታል ነይ ያዘሽ እኔ እናትሽን ይማመኝ ነይ እናትሽን ያፈርልላ እስኪ ነይ ለምን አረጋሽ? ይሄ እኮ ካካ ነው አይደለ? አዎ ካካ ውስጥ ጥፍሽ ልጄ እኔ